የአሜሪካ የባህር ላይ እገዳ ለተወሰነ ቀናት ቆሞ በነበረበት ወቅት ኢራን በድብቅ መርከቦች ወይም ሻዶው ፍሊትን በመጠቀም $6 ቢሊዮን ግምት ያለው ነዳጅ ወደ ቻይና ማጓጓዟ ሪፖርቶች ወጥተዋል። በሲዝ ፋየሩ ወቅት ኢራን ከተለያዩ የገልፍ ሀገራት ከነ ኳታር መሰል ሀገራት የተያዘብኝን $6 ቢሊዮን ልቀቁልኝ የሚል ስሞታን ስታቀርብ ነበር። ያንን $6 ቢሊዮን ታዲያ በተዘዋዋሪ መንገድ ስለማግኘቷ የሚያሳዩ መረጃዎች ወጥተዋል። አሜሪካ የባህር ላይ እገዳውን በኤምኦዩ መሰረት ለተወሰኑ ቀናት አንስታው በነበረበት ወቅት ኢራን ሻዶው ፍሊቶችን በመጠቀም $6 ቢሊዮን ግምት ያለው ነዳጅ ወደ ቻይና ማጓጓዟ ሪፖርቶች ወጥተዋል። አሜሪካና ኢራን መካከል በተደረገው አሁን ሙሉ በሙሉ ፈርሷል እየተባለ ባለው ጊዜያዊ ስምምነት ምክንያት ለአጭር ጊዜ የአሜሪካ የባህር ላይ እገዳ ወይም ኔቫል ብሎኬት ተነስቶ ነበር። ኢራን ይህንን የአጭር ጊዜ የእገዳ ማቆም እፎይታውን በፍጥነት በመጠቀም ከፍተኛ መጠን ያለው ነዳጅ ወደ ውጭ ልካለች ነው እየተባለ ያለው። በእነዚህ ጥቂት ሳምንታት ውስጥ ኢራን ወደ 70 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅን ወደ እስያ በተለይም ወደ ቻይና ያጓጓዘች ሲሆን ዋጋውም ከ5 እስከ $6 ቢሊዮን $1 እንደሚገመት ተገልጧል። ማዕቀቦችን ለማለፍ ኢራን ወደ 20 የሚጠጉ የራሷን ድብቅ መርከቦች የተጠቀመች ስለመሆኑና መርከቦች ነዳጁን በማሌዥያ ዓለም አቀፍ ባህር ክልል ላይ ለሌሎች መርከቦች በቱቦ የማስተላለፍ ሺፕ ቱ ሺፕ ትራንስፈር ዘዴን ተጠቅመዋል ነው የተባለው። የዚህ ነዳጅ መጨረሻ መዳረሻ ደግሞ ቻይና ስቶን ነዳጁን የገዙት በቅናሽ ዋጋ የሚረከቡ የቻይና የግል የማጣሪያ ፋብሪካዎች ቲፖት ሪፋይነሪስ እንደሆኑም እየተገለጸ ነው ያለው። ከዚህ ባሻገር አሜሪካ ዳግም እገዳውን መልሳ ከመጣሏ በፊት ኢራን ይህንን ያህል ከፍተኛ የገንዘብ ገቢ ማግኘት መቻሏ አሁን ላለባት አስቸጋሪ ሆነው የኢኮኖሚ ሁኔታና ትልቅ የገንዘብ መጠባበቂያ ወይም ፋይናንሻል ባፈር እንድትፈጥር ረድቷታል የሚሉ ጉዳዮች እየወጡ ነው የሚገኙትና ይህንን ጉዳይ በስፋት እንመለከተዋለን። በዛሬው የልዩ ጥንቅር ፕሮግራማችን አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልኝ። ከተከታይ አጭር መሸጋገሪያ በኋላ ስንመለስ ዝርዝር ጉዳዮችን ይዘን ነው የሚሆነው። ይህንን አስገራሚ የኢራን $6 ቢሊዮን ገደማ ገንዘብ ያገኘችበትን የንግድ ልውውጥ በስፋት እንመለከተዋለን። አብራችሁን ቆዩ። በቀጥታ ወደ ዋናው ዜናና በጉዳዩ ዙሪያ ወደ ተመዘገበው ትልቅ እውነታ ስንገባ በዓለም ላይ ካሉ እጅግ ጠንካራ ኢኮኖሚና የባህር ላይ ማዕቀቦች መካከል የሚነሳ ነጥብ እናገኛለን። አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ ለተወሰኑ ቀናት ብቻ በጊዜያዊ ስምምነት ምክንያት ቆሞ በነበረበት ወቅት ኢራን ይህንን አጭር የጊዜ ክፍተት በሚያስገርም ፍጥነት በመጠቀም በድብቅ መርከቦች ወይም በሻዶው ፍሊት ኦፕሬሽኖች አማካኝነት $6 ቢሊዮን የሚገመት እጅግ ግዙፍ የነዳጅ ሽያጭ ወደ ቻይና ስለማጓጓዟ ነው መረጃዎች እየወጡ ያሉት። ይህ ክስተት በዓለም ዙሪያ የሚገኙ የጂኦፖለቲካ ተንታኞችን፣ የወታደራዊ ደህንነት ባለሙያዎችና የነዳጅ ገበያ መሪዎችን ሙሉ በሙሉ ያስገረመና ያደናገረ ታላቅ ክስተት ሆኖ ተመስግቧል። ይህ ጉዳይ ለምን የዚህን ያህል ትኩረት ሊስብ እንደቻለ በጥልቀት ስንመለከተው ደግሞ በአሜሪካና በኢራን መካከል የተደረገው ይህ ጊዜያዊ ስምምነት ለአጭር ጊዜም ቢሆን የባህር ላይ እገዳው ኔቫል ብሎኬዱ እንዲነሳ ወይም እንዲላላ ምክንያት እንደነበር ይታወሳል። ነገር ግን በአሜሪካ ያለው የፖሊሲ አውጪዎችም ሆኑ ዓለም አቀፍ ታዛቢዎች በፍጹም ያልገመቱትና ያላሰቡት ነገር ቢኖር የኢራኑ መንግስት ይህንን አጭር አጋጣሚ ልክ እንደ ወርቃማ ድልን በመቁጠር አስቀድሞ በተዘጋጀ አስደናቂ የሎጂስቲክስ ፍጥነትና የተቀናጀ የባህር ላይ ኦፕሬሽን ከፍተኛ መጠን ያለው ድፍድፍ ነዳጅ ወደ ውጭ መላክ መቻሉን ነው። ይህ ታሪክ የሚያሳየው ኢራን ማዕቀቦችን ለመስበር ያላትን የስትራቴጂክ ዝግጁነት ደረጃ ብቻ ሳይሆን ዓለም አቀፍ የኢኮኖሚ ጫናዎችን እንዴት በቀላሉ ማለፍ የምትችልበትን ሚስጥራዊ መዋቅር ዘርግታ በተጠንቀቅ ትጠብቅ እንደነበር በተግባር ያሳየ ታላቅ ማረጋገጫ ሆኗል። ከተለመደው የዲፕሎማሲ አካሄድ ውጪ ይህ የነዳጅ ማጓጓዝ ተግባር የተከናወነው ማዕቀቡ ሙሉ በሙሉ ተነስቶ በይፋዊ ንግድ መስመር ሳይሆን አሜሪካ ሁኔታዎችን ለመገምገም እገዳውን ለአፍታ ባቆመችበት አጭር ሳምንታት ውስጥ መሆኑ የታሪኩን መሳጭነት ይበልጥ ከፍ እንዲል ያደርገዋል። ኢራን በዚህ ጠባብ ቀዳዳ ውስጥ ገብታ የቢሊዮን ዶላሮች ሀብት ማፍሰስ መቻሏ በዓለም አቀፍ የኃይል አቅርቦትና ማዕቀብ አጠቃቀም ላይ አዲስ የምርምር ማዕረፍ የሚከፍት ሆኖ ተገኝቷል። የዛሬው ጥልቅ ትንተናችንም ይህ አጠቃላይ ሂደት እንዴት ሊሳካ ቻለ፣ የትኞቹ አካላት በሚስጥር ተሳተፉበትና ይህ $6 ቢሊዮን ገቢ ለኢራን ወደፊት ህልውና ምን ትርጉም አለው የሚለውን ደረጃ በደረጃ እየፈተሽን የምንቆይበት ነው የሚሆነው። ለመሆኑ ግን በአሜሪካና በኢራን መካከል የተደረገው ስምምነት በፈጠረው አጭር የጊዜ ክፍተት ውስጥ ምን ያህል ነዳጅ ነው የተንቀሳቀሰው፣ ኤግዛክት አማውንቱ ወይም መጠኑ ስንት ነው የሚለውን ስንመለከት ቁጥሩ ማንኛውም የነዳጅ ባለሙያ ሊያስደምም የሚችል ሆኖ እናገኘዋለን። ኢራን በዚህ ጥቂት ሳምንታት ብቻ በፈጀው የእገዳ ማቆም ወይም ኔቫል ብሎኬዱ በተነሳበት ወቅት ወደ $70 ሚሊዮን በርሜል የሚጠጋ እጅግ ከፍተኛ መጠን ያለው ድፍድፍ ነዳጅ ነው ወደ እስያ ያጓጓዘችው። ይህንን የነዳጅ መጠን በተለመደው የባህር ላይ ትራንስፖርት ፍጥነት አቅም ስንመዝነው በአጭር ቀናት ውስጥ እንዲህ አይነቱ ግዙፍ ጭነት ከአንድ ወደብ አንስቶ ማጓጓዝ ምን ያህል እጅግ ውስብስብ የሎጂስቲክስና የእቅድ ዝግጁነት እንደሚጠይቅ መረዳት አያዳግትም። ይህ ወደ 70 ሚሊዮን በርሜል የሚጠጋው ድፍድፍ ነዳጅ በዓለም አቀፍ የነዳጅ ገበያ መስፈርት ሲሰላ የአንድ ታላቅ ኢንዱስትሪ ሀገር የበርካታ ወራት ፍጆታ ሙሉ
በሙሉ ሊሸፍን የሚችል ግዙፍ ሀብት ነው። ታዲያ ይህ ሁሉ የነዳጅ ጋጋታ የት ነው የደረሰው ካላችሁ ዋነኛና ትልቁን መዳረሻውን ያደረገው ወደ እስያ በተለይ ደግሞ ወደ ታላቋ የኢኮኖሚ ሀያል ሀገር ወደ ቻይና ነበር። ቻይና ላለፉት ዓመታት ከኢራን የሚመጣውን ነዳጅ በተለያዩ ስልቶች ስትገዛ የቆየች ቢሆንም በዚህኛው አጋጣሚ ግን የተደረገው የጭነት መጠንና ፍጥነት ከዚህ ቀደም ታይቶ የማይታወቅ የፍላጎትና የአቅርቦት መገጣጠም የታየበት ነው ነው። የሚያሳየው ደግሞ መሰላችሁ የቻይና የነዳጅ ፍላጎትና የኢራን የማቅረብ አቅም ማዕቀቡ በላላበት ቅጽበት ምን ያህል እንደተቆራኙ ነው። አሁን ተንታኞች ይበልጥ ወደ አስደማሚ ነው እያሉት ወዳለው የፋይናንስ ስሌት ደግሞ እናምራ ወደዛ። ከዚህም በሚስጥርና በአስደናቂ ፍጥነት ከተከናወነው የነዳጅ ሽያጭ የተገኘው አጠቃላይ ገቢ ከ5 እስከ 6 ቢሊዮን የአሜሪካ ዶላር እንደሚገመት ይፋ የሆኑ ሪፖርቶች በግልጽ አሳይተዋል። ይህ በሳምንታት የጊዜ ገደብ ውስጥ ብቻ የተገኘ ግዙፍ የገንዘብ መጠን ለማንኛውም በማዕቀብ ለተጎዳች ሀገር ሊገኝ የሚችል ተራ የንግድ ትርፍ አይደለም። ማዕቀቡ ሙሉ በሙሉ በነበረበት ወቅት የቴህራን መንግስት ታፍኖ የነበረውን የኢኮኖሚ ትንፋሽ በዚች አጭር ጊዜ ውስጥ በቢሊዮኖች የሚቆጠር ዶላር ማግኘት መቻል የታሪኩን ጂኦፖለቲካዊ ፋይዳ ይበልጥ ያጎለዋል። የ7 ሚሊዮን በርሜል ነዳጅ እንዲሁም የ6 ቢሊዮን ዶላር ሽያጭ እንዲሁ በአጋጣሚ የተከሰተ ግን አይደለም። ኢራን ከአሜሪካ ጋር በምታደርገው የኃይል ፉክክር ውስጥ ትልቅ የኢኮኖሚ መተንፈሻ ያገኘችበትና የእስያ የነዳጅ ገበያ ለእሷ ምን ያህል ታማኝ መሆኑ ያረጋገጠችበት ታላቅ ክስተት ነው የሆነው። ብዙዎች የሚጠይቁት ጥያቄ አለ እዚህ ላይ አሜሪካና ዓለም አቀፍ የስለላ ተቋማት የባህር ላይ እንቅስቃሴዎችን በሳተላይትና በተራቀቁ የራዳር መከታተያዎችን ሌት ከቀን በሚከታተሉበት በዚህ ዘመን ኢራን ይህንን ያህል ግዙፍ የነዳጅ ጋጋታ ያለምንም እንቅፋት እንዴት ማጓጓዝ ቻለች የሚለው ጥያቄ ነው በስፋት እያነሱ ያሉት። ለዚሁ ጥያቄ ምላሹ የሚገኘው ደግሞ የቴህራን መንግስት ማዕቀቦችን ሙሉ በሙሉ ለመጣስና ከአሜሪካ የስለላ ሳተላይቶች እይታ ለመሰወር ቀደም ብሎ በሚስጥር ሲገነባቸው የነበሩ የባህር ላይ መዋቅሮች ውስጥ ነው የሚገኘው። ኢራን ይህንን ታላቅ ኦፕሬሽን በአጭር ጊዜ ውስጥ በተሳካ ሁኔታ ለመፈጸም የተጠቀመችው የራሷ የሆኑና በዓለም አቀፍ ደረጃ ሻዶ ፍሊት ወይም ድብቅ መርከቦች ተብለው የሚጠሩት ወደ 20 የሚጠጉ ግዙፍ የባህር ላይ ማጓጓዣዎችን ነው ተጠቀመች የተባለው። እነዚህ መርከቦች በባህር ላይ በሚንቀሳቀሱበት ወቅት በተለመደው የንግድ መርከቦች ህግና ስርዓት የማይመሩ የዓለም አቀፍ መከታተያ ዘዴዎችና የራስ ሰር መከላከያ ዘዴዎችን ወይም AIS ሆን ብለው በማጥፋት ወይም የሐሰት መረጃዎችን በመስጠት የሚንቀሳቀሱ ልዩ የቴክኖሎጂና የስለላ መዋቅር ያላቸው የባህር ላይ መሸሸጊያዎች ናቸው። እነዚያ 20 የድብቅ መርከቦች ማዕቀቡ ሙሉ በሙሉ በነበረበት ዘመንም ጭምር በተለያዩ የውቅያኖስ ክፍሎች ጭምር በሚስጥር ሲንቀሳቀሱ የቆዩ በመሆናቸው እገዳው ለጥቂት ቀናት መላላቱን ተከትሎ ወደ ስራ ለመግባት አንድም ሰከንድ አላባከኑም። የድብቅ መርከቦች መረብ ልክ እንደ ሰንሰለት እርስ በርሱ እጅግ በተቀናጀ መልኩ እንዲሰራ የተደረገ ከመሆኑም በላይ የእያንዳንዱ መርከብ ካፒቴንና መርከበኞችም ከዓለም አቀፍ የባህር ላይ ክትትል እንዴት ማምለጥ እንደሚችሉ ልዩ ስልጠናን ያላቸው ስለመሆናቸው ይነሳል። አሜሪካ በጊዜያዊ ስምምነቱ ምክንያት የባህር ላይ እገዳውን ለአፍታ ስታነሳ እነዚያ መርከቦች ቀድሞ በተቀረጸው እቅድ መሰረት በጠንቀቅ ይጠባበቁ ከነበሩበት ምሽግ በመነሳት በታቀደላቸው አስደናቂ ፍጥነትና ሚስጥራዊነት ነዳጁን በአካባቢው ወደ ተፈለገው የእስያ መዳረሻ ለማንቀሳቀስ ችሏል። ይህ ሻዶ ፍሊት አሰራር የኢራንን መንግስት የረጅም ጊዜ ደህንነትና የኢኮኖሚ ስትራቴጂ ጥልቀት የሚያሳይ ሲሆን ማዕቀቦች በተጣሉባቸው ቁጥርም ሀገሪቱ ምንም አይነት መደበኛ የንግድ መርከብ ሳትጠቀም የራሷን የድብቅ ትራንስፖርት ኢምፓየር መገንባት መቻሏን በግልጽ የሚያሳይ ሆኖ እናገኘዋለን። የኢራን የባህር ላይ ስትራቴጂስቶች ነዳጁን ከሀገሪቱ ወደቦች በቀጥታ ጭነው ወደ ቻይና ማድረስ ከፍተኛ የአሜሪካን ክትትልና አደጋ ሊስብ እንደሚችል ጠንቅቀው ያውቁ ነበር። ስለሆነም ጉዞው እንዲሁ በቀጥታ መስመር የተካሄደ ሳይሆን በመካከለኛ ማቆሚያዎች ላይ እጅግ አስገራሚ ማደናገሪያዎችን ያካተተ ነበር። ኢራን ማዕቀቦችን ለማለፍና የነዳጁን ባለቤትነት ፈጽሞ ለማስለወጥና እንዳይታወቅ ለማድረግ የተጠቀመችው ዋናው ውስብስቡ ዘዴ በማሌዥያ ዓለም አቀፍ የባህር ክልል ላይ ነዳጁን ከመርከብ ወደ መርከብ በቱቦ የማስተላለፍ ስልት ነው። ይህ ተግባር በዓለም አቀፍ የባህር ላይ ሳይንስና ንግድ አጠራር ሺፕ ቱ ሺፕ ትራንስፈር ተብሎ የሚጠራ ሲሆን በክፍት ውቅያኖስ ላይ ሁለት ግዙፍ የነዳጅ ጫኝ መርከቦች ጎን ለጎን በማቆም በትላልቅ ቱቦዎች አማካኝነት በሚሊዮን የሚቆጠሩ በርሜል ድፍድፍ ነዳጆችን ከአንዱ ወደ ሌላው ማፍሰስን የሚጠይቅ ስርዓት ነው። የኦፕሬሽን እጅግ ከፍተኛ ጥንቃቄ፣ ቴክኖሎጂ አጠቃቀምና የባህር ላይ ጥበብ የሚጠይቅ ከመሆኑም በላይ ጥቂት ስህተት ከተፈጠረ ታላቅ የባህር መበከል ወይም ፍንዳታ ሊያስከትል የሚችል እጅግ አደገኛ ተግባር ነው። ታዲያ ይህ ስልት የተከናወነው ለምን በማሌዥያ ዓለም አቀፍ የባህር ክልል ላይ ሆነ የሚለው ጥያቄ ካነሱ በርካቶች እየሰጡት ያለው መልስ ግልጽ ነው። የማሌዥያ ዓለም አቀፍ የባህር ክልል እጅግ ሰፊና በየቀኑ የበርካታ ሀገራት መደበኛ የንግድ መርከቦች የሚጓጓዙበት እጅግ ስራ የበዛበት የባህር መስመር ነው። ይህንን ቦታ መምረጥ የኢራን ድብቅ መርከቦች እንቅስቃሴያቸውን በተለመደው የባህር ላይ ትራፊክ ውስጥ በቀላሉ ለመደበቅና ከአሜሪካ የስለላ ተቋማት ልዩ ትኩረት ለማምለጥ እንዲችሉ በእጅጉ አመቻችቶላቸዋል። የኢራን ድብቅ መርከቦች ነዳጁን ይዘው እዚያ ከተሰየመው ቦታ ከደረሱ በኋላ መለያቸውን ሙሉ በሙሉ ከቀየሩ ወይም ደግሞ ምንም አይነት ማዕቀብ ከሌለባቸው የሌሎች ሀገራት መርከቦች ጋር በሚስጥር ከተገናኙ ጉዳዩ ያበቃል ማለት ነው። ከዚያ ከሆነ በኋላ በቱቦዎች አማካኝነት ነዳጁን ለእነዚያ መርከቦች ያጋራሉ። ይህ በሚሆንበት ጊዜ ደግሞ ነዳጁን የተረከቡት አዲሶቹ መርከቦች የነዳጁን ሰነድ በማጭበርበር ወይም ምንጩ ማሌዥያ ወይም ሌላ ሀገር እንደሆነ አድርገው በማቅረብ ጉዟቸውን ወደ ዋናው መዳረሻ ይቀጥላሉ። ይህም ነዳጁን ትክክለኛና ፍንጩ ለማጥፋትና ዓለም አቀፍ መከታተያዎችን ሙሉ በሙሉ ለማደናገር የተደረገም ታላቅ ስትራቴጂካዊ ማጭበርበር ነው። በዚህ መልኩ ነው የነዳጁን ማንነት ካስቀየሩ በኋላ ነው እንግዲህ ወደ መጨረሻው መዳረሻ የሚልኩት። የዚህ ሁሉ
ትልቅ ስትራቴጂካዊ ኦፕሬሽን የመጨረሻ መዳረሻ ደግሞ ታላቋ የኤዥያ ሀያል ሀገር ቻይና ስትሆን ነዳጁን የገዙት ደግሞ በዓለም አቀፍ የነዳጅ ገበያ ቲፖት ሪፋይነሪስ ተብሎ የሚጠሩ የቻይና የግል ማጣሪያ ፋብሪካዎች ናቸው። እነዚህ በነዳጅ ገበያው ቲፖት ወይም የሻይ ማሰሮ በሚል ቅጽል ስም የሚታወቁት የግል ማጣሪያ ፋብሪካዎች በቻይና የነዳጅ ኢንዱስትሪ ውስጥ ከመንግስት ግዙፍ የነዳጅ ኩባንያዎች በተለየ መልኩ ከመንግስት ቀጥተኛ ቁጥጥርና ይፋዊ መዋቅር ውጪ በራሳቸው የንግድ ስትራቴጂና የትርፍ ህዳግ ውስጥ የሚንቀሳቀሱ ነጻ ተቋማት ናቸው። እነዚህ ፋብሪካዎች የራሳቸውን የኢኮኖሚ ጥቅም ለማስከበር ሲሉ ዓለም አቀፍ የጂኦፖለቲካ ማዕቀቦችንና የአሜሪካን ጥብቅ ማስጠንቀቂያዎችን ወደ ጎን በመተው እንደ ኢራን ካሉ ሀገራት በከፍተኛ ቅናሽ ዋጋ የሚቀርብን ድፍድፍ ነዳጅ ለመግዛት ወደ ኋላ አይሉም። አሜሪካ እገዳዋን ለአፍታ ባነሳችበት ወቅትም እነዚህ የግል ማጣሪያ ፋብሪካዎች ከኢራን በኩል የቀረበላቸውን እጅግ በርካሽ ዋጋ የተመነ ነዳጅ ለማግኘት ዝግጁነታቸውን አጠናቀው ነበር ሲጠባበቁ የነበረው። ይህ በቅናሽ ዋጋ የተረከቡት ነዳጅ ለቻይና የግል ማጣሪያ ፋብሪካዎች እጅግ ታላቅ የንግድ ትርፍ የሚያስገኝላቸው ሲሆን በዓለም አቀፍ ማዕቀብ አደጋዎች ሙሉ በሙሉ በመጋፈጥ የራሳቸውን የኢንዱስትሪ ምርታማነት በከፍተኛ ሁኔታ እንዲያሳድጉ ይረዳቸዋል። የቴህራን መንግስት የነዳጁን ትክክለኛ ምንጭ በማሌዥያ የባህር ክልል ላይ አስቀይሮ ይፋዊ ሰነዱን ካስተካከለ በኋላ እነዚህ የቻይና የግል ማጣሪያ ፋብሪካዎች ነዳጁን ያለምንም የህግ ጥያቄነት በታላቅ ደስታና ፍጥነት ወደ ማጣሪያ ማሽኖቻቸው ያስገቡታል። ይህ በኢራንና በቻይና የግል ማጣሪያ ፋብሪካዎች መካከል የተፈጠረው ሚስጥራዊ ትስስር ደግሞ ሁለቱ ሀገራት የምዕራባውያንን ማዕቀብ መዋቅር ለማዳከም ያላቸውን ድብቅ አጋርነት በተግባር ያሳየ ክስተት ነው የሚሆነው። ዋሽንግተን ስህተቷን ወይም የጊዜያዊ ስምምነቱን መላላት ተገንዝባ ደግሞ እገዳውን በአዲስ መልክ መልሳ ከመጫኗ በፊት ኢራን በአስደናቂ ፍጥነት ይህንን ያህል ከፍተኛ የገንዘብ ገቢ ማግኘት መቻሏ በሀገሪቱ ውስጥ ታላቅ የታሪክ መለወጫ ምዕራፍ ሆኖ ነው የሚመዘገበው። ከዚህ ሽያጭ የተገኘው እንዲሁም ከ5 እስከ 6 ቢሊዮን ዶላር ይገመታል የተባለው ይህ ግዙፍ የገንዘብ ክምችት አሁን ላይ ሀገሪቱ ላለባት እጅግ አስቸጋሪና ውስብስብ የኢኮኖሚ ሁኔታ ፈውስ የሚሰጥ ታላቅ የገንዘብ መጠባበቂያ ወይም ፋይናንሻል ባፈር እንድትፈጥር የሚረዳት ነው። የረጅም ዓመታት የምዕራባውያን ማዕቀብና የባህር ላይ እገዳ የሀገሪቱን የውጭ ምንዛሬ ምንጭ አርቆት በቆየበት በዚህ ወቅት ይህ በአጭር ሳምንታት ውስጥ የተገኘው የቢሊዮኖች ዶላር ፈሳሽ ሀብት ወይም ሊኩድ የቢሊዮኖች ዶላር ሀብት የኢራንን መንግስት የፋይናንስ አቅም በከፍተኛ ሁኔታ አጠናክሮታል ተብሎ ይታመናል። የገንዘብ ክምችት ኢራን በውስጣዊ ኢኮኖሚ ቀውስ በከፍተኛ የዋጋ ንረትና በሀገሪቱ የገንዘብ ምንዛሬ መውረድ ሳቢያ ሊገጥማት የሚችለውን ማህበራዊ፣ ህዝባዊና ፖለቲካዊ ጫናዎች በከፍተኛ የመቋቋም አቅም እንድትከላከለው ያደርጋታል። የዚህ የኢኮኖሚ መጠባበቂያ ዋነኛው ስትራቴጂካዊ ጠቀሜታ አሜሪካ ማዕቀቡን ዳግም መልሳ ብታጠብቀውም እንኳ ኢራን ለሚቀጥሉት በርካታ ወራት አልፎ ተርፎም ለዓመታት የሚበቃትን ወሳኝ የውጭ ምንዛሬና የፋይናንስ አቅም አስቀድማ በሚስጥር ማከማቸት መቻሏ ላይ ነው የሚያተኩረው። ይህም የሀገሪቱን መንግስት የውስጥ መዋቅር ከድንገተኛ የኢኮኖሚ መፈራረስ የታደገው ሲሆን በዓለም አቀፍ ዲፕሎማሲ መድረክ ላይም ያላትን የመደራደር አቅም ከፍ ያደርግላታል። አሜሪካ እገዳውን መልሳ በመጣሏ ብቻ የቴህራን አቋም በቀላሉ ማለሳለስ እንደማትችልና ሀገሪቱ በዚህች አጭር ጊዜ ውስጥ የሰበሰበችው ቢሊዮን ዶላር የረጅም ጊዜ ኢኮኖሚ ጋሻም እንደሚሆኑላትም የሚያሳይ ተደርጎ ሊቀመጥ የሚችል ነው። ይህ ክስተት አሜሪካ የምትከተለውን ማዕቀብ የማስከበር አቅም ምን ያህል የተጋለጠ መሆኑና በባህር ላይ የምታደርገውን የስለላ ክትትል ላይ የታየውን ታላቅ ድክመት ቁልጭ አድርጎ የሚያሳይም ተደርጎ የሚወሰድ አጋጣሚ ሆኗል። ዋሽንግተን ይህንን ጊዜያዊ ስምምነት ስታደርግና የባህር ላይ እገዳውን ለአጭር ቀናት ለማንሳት ስትስማማ የቴህራን መንግስት ይህንን ያህል እጅግ በጣም የተደራጀ በሚስጥር የተቀናጀና ዝግጁ የሆነ የድብቅ መርከቦች መረብ በአካባቢው አሰማርታ በተጠንቀቅ ትጠብቃለች ብላ ፍጹም አልገመተችም ነበር። የአሜሪካ ፖሊሲ አውጪዎችና የደህንነት ተንታኞች ግድፈት ደግሞ በኢራን ላይ ለረጅም ዓመታት ተገንብቶ የነበረውን የኢኮኖሚ ጫና ስልት በአንድ ጀንበር ወደ ኋላ እንዲመለስ አድርጎታል። አሜሪካ እገዳውን ለአፍታ ባላላችበት ቅጽበት የኢራን ስትራቴጂስቶች የፈጠሩትን ቀዳዳ ተጠቅመው መውጣት መቻላቸው ምዕራባውያን የሚጠቀሙበት የኢኮኖሚ ማዕቀብ ስልት ብቻውን ፍጹም ውጤታማ ሊሆን እንደማይችል በተግባር ያሳየ ታላቅ ትምህርት ነው የሆነው። ይህ በሳተላይትና በባህር ኃይል ክትትል ላይ የታየው የክትትል ጉድለት ደግሞ አሜሪካ በዓለም አቀፍ የባህር መስመሮች ላይ ያላትን ፍጹም የበላይነት ጥያቄ ውስጥ የከተተ ነው የሚሆነው። የዋይት ሃውስ ባለስልጣናት ስህተቱን ተረድተው ማዕቀቡንና የባህር ላይ እገዳውን ዳግም መጫን ቢችሉም እንኳን በዚህ አጭር ጊዜ ውስጥ ወደ ኢራን የካዝና ማከማቻ የፈሰሰው ቢሊዮን ዶላር የሀገሪቱን መንግስት ህልውና ውስጣዊ ጥንካሬና ከምዕራባውያን ጋር ወደፊት ለሚያደርገው ማንኛውም የዲፕሎማሲ ድርድር ያለውን አቋም እንዲሁም ጥንካሬ ይበልጥ እንዲጠናከር ነው ያደረገለት። አሜሪካ ማዕቀቡን መልሳ ብታጠብቀውም ብታስቀምጠውም እንኳን የደረሰውን ስትራቴጂካዊ ኪሳራ ግን መልሳ ማስተካከል ማችልበት ሁኔታ ነው እየተፈጠረ ያለው። ታዲያ ይህንን ብለን የተከበራችሁ የገበያ ሚዲያ ተከታታዮቻችን ዛሬ በዝርዝር ስንመለከተው የቆየውን ይሁን አስገራሚ የሆነውን ታሪክ በግልጽ የሚያስረዳን ምንድነው የሚል ጥያቄን ካነሳን ዘመናዊውና እርስ በርሱ በተሳሰረው የዓለም ፖለቲካ ምህዳር ውስጥ የምዕራባውያን ማዕቀቦችና የባህር ላይ እገዳዎች ፍጹም ውጤታማ ሊሆኑ እንደማይችሉ ነው የሚያሳየው። በኢራን ድብቅ መርከቦች ተጀምሮ በማሌዥያ ዓለም አቀፍ ባህር ክልል ሚስጥራዊ ሽግግርን አድርጎ በቻይና የግል ማጣሪያ ፋብሪካዎች ፍጻሜውን ያገኘው ይህ የነዳጅ ዝውውር መስመር በአሜሪካ የሚመራውን ዩኒፖላር የዓለም አቀፍ ማዕቀብ የበላይነት በተግባር ያዳከመ ታላቅ ክስተት ነው የሆነው። የሚያሳየው የምዕራባውያን ጫና ለመቋቋም የሚፈልጉ ሀገራት አዳዲስ የዓለም አቀፍ የኃይል ሚዛኖች፣ አማራጭ የንግድ መስመሮችና ሚስጥራዊ
የስትራቴጂ አጋርነቶችን በከፍተኛ ፍጥነት እየፈጠሩ መሆኑን ነው የሚያሳየው። ኢራን በዚህ አጭር ጊዜ ውስጥ ባጋጠመቻት አንዲት እድል የሰበሰበችው የ$6 ቢሊዮን ኢኮኖሚ መጠባበቂያ አማካኝነት ወደፊት ከምዕራባውያን ኃይሎች ጋር ለምታደርገው ማንኛውም አይነት የኒውክሌር ሆነ የጂኦፖለቲካ ድርድር እጅግ ጠንካራና የማይበገር አቋም ይዛ እንድትቀርብም ትልቅ አቅም እንደሚፈጥርላት ይታመናል። በሌላ በኩል ደግሞ ታላቋ የኤዥያ ሀያል ሀገር ቻይና በዓለም አቀፍ ማዕቀብ ምክንያት የተገለለውን ነዳጅ በከፍተኛ ቅናሽ ዋጋ በመግዛት የሀገሪቱን ግዙፍ የኤነርጂ ፍላጎት ለማሟላት የምታደርገው ጥረት የራሷን የኢኮኖሚ የበላይነትና ኢንዱስትሪ ምርታማነት ይበልጥ እንዲጠናከር ያደርግላታል። ይህ ስልታዊ ትስስር አሜሪካ ማዕቀቦችን ዳግም ብታጠብቀውም እንኳን የወደፊት የኃይል ሚዛን ምዕራባውያን ብቻ ወደሚፈልጉት አቅጣጫ የሚወስዱት እንደማይሆን ማሳያ ነው። ይህ ከኢራን ተነስቶ እስከ ቻይና ማጣሪያ ፋብሪካዎች ድረስ የተዘረጋውን ሚስጥራዊ የነዳጅ መስመር የፋይናንስ ስኬቱና የጂኦፖለቲካዊ ግድፈቶች የነበሩት እንደሆነ በዝርዝር አይተነዋል። አሁን እያጠቃለል ነው ስንሄድ ብዙዎች የ$6 ቢሊዮን ሽያጭና የ$7 ሚሊዮን በርሜል ነዳጅ ጉዞ በፖለቲካዊ ውሳኔዎች ላይ ብቻ የተመሰረተ አድርገው ነው የሚያስቡት። ከዚህ በስተጀርባ ያለው እውነታ ግን እጅግ የላቀ የባህር ላይ ስልጣኔ፣ ሳይበር ማደናገሪያዎችና የማይታዩ የፋይናንስ አውታሮችን የያዘ ውስብስብ መዋቅር መሆኑ መገንዘብ እንችላለን። ኢራን ድብቅ መርከቦች ወይም ሻዶ ፍሊት የሚባሉትን 20 ያህል ግዙፍ የባህር ላይ ተሽከርካሪዎችን የተጠቀሙባቸውን የሳተላይት ማደናገሪያ ስልቶች ጠጋ ብለን ስንመለከት ጉድ ነው የምናገኘው። እነዚህ መርከቦች ዓለም አቀፉን የኤአይኤስ ራዳር ሲስተሞችን ሆን ብለው የሚያጠፉ በባህር ላይ ያሉ ሌሎች መደበኛ መርከቦች እንዳያዋቸው ብቻ ሲሆን የሚያደርጉት በሳይበር ቴክኖሎጂ የታገዘ የሐሰት መገናኛ አካባቢ ነው ጂፒኤስ ስፑፊንግ ጭምር በመፍጠር ነበር የሚንቀሳቀሱት። ይህ ማለት የአሜሪካ የስለላ ሳተላይቶች መርከቦቹን በኦማን ባህረ ሰላጤ ላይ ያሉ አድርገው በሚከታተሉበት ሰዓት መርከቦቹ ግን በእውነታው በማሌዥያ ዓለም አቀፍ የባህር ክልል ውስጥ ሆነው ያንን አደገኛ ከመርከብ ወደ መርከብ የሚደረገውን ሺፕ ቱ ሺፕ የነዳጅ ትራንስፈር እያካሄዱ ነው የሚገኙት። እንዲህ አይነቱ የቴክኖሎጂ ማጭበርበር የቴህራን የሳይበርና የባህር ኃይል መሐንዲሶች ማዕቀቡን ለመስበር ምን ያህል የረቀቀ ዲጂታል መንገድ እንደገነቡ በግልጽ የሚያሳይ ነው። ከዚህ በተጨማሪ ነዳጁን የተረከቡት የቻይና የግል ማጣሪያ ፋብሪካዎች ወይም ቲፖት ሪፋይነሪዎች ደግሞ የፋይናንስ አከፋፈል ስርዓት ሌላው የታሪኩ አስገራሚ ምዕራፍ ነው። ይህ ከ$5-6 ቢሊዮን የሚገመተው ግዙፍ ገንዘብ ዝውውር የተከናወነው በአሜሪካ ቁጥጥር ስር ባለውና በመደበኛው የዓለም አቀፍ የባንክ መለዋወጫ መዋቅር ወይም በስዊፍት በኩል አይደለም። ይልቁንም ከአሜሪካ ዶላር የበላይነት ውጭ በሆኑ የሀገር ውስጥ ገንዘቦች በሚስጥራዊ የባንክ ስርዓቶችና የሸቀጥ በሸቀጥ ልውውጦች ጭምር ያካትቱ የፋይናንስ መተላለፊያዎችን በመጠቀም ነው ተብሏል። የፋይናንስ ስልት የኢራንን ውስጥ ኢኮኖሚ ከምዕራባውያን ማዕቀብ መፈራረስ መታደግ የቻለም ነው የሚባል ሲሆን ሀገሪቱ ለወደፊት ህልውናዋ የሚሆናትን ታላቅ የገንዘብ መጠባበቂያ ወይም ፋይናንሻል ባፈር ያለምንም የውጭ ባንኮች እገዳም እንድታገኝ የሚያስችላት ጉዳይ ተደርጎ ተነሷል። የአጠቃላይ ሂደት በዓለም አቀፍ የጂኦፖለቲካ ጥናት ላይ የሚያስተላልፈው ትልቁ መልእክት ግን ወደፊት የሚፈጠሩ ግጭቶችና ማዕቀቦች በተለመደው የዲፕሎማሲ መንገድ ብቻ ሊፈቱ እንደማይችሉ ነው። አሜሪካና ምዕራባውያን ሀገራት ማዕቀቦችን እንደ ዋና የፖለቲካ መሳሪያ በተጠቀሙ ቁጥር በተቃራኒው መስመር ያሉ ሀገራት ደግሞ ይህንን ማዕቀብ የሚሰብሩበትን አማራጭ የዓለም አቀፍ የኃይል ሚዛን፣ ሚስጥራዊ የባህር ላይ አውታረ መረቦችና የሳይበር ቴክኖሎጂዎችን እያጎለበቱ ነው የሚሄዱት። የኢራን ድብቅ መርከቦችና የቻይና የግል ማጣሪያ ፋብሪካዎች ያሳዩት የተሳካ ቅንጅት የምዕራባውያንን የፖሊሲ ስልት ወደፊት ይበልጥ እንዲፈተሽ የሚያደርግና የዓለምን ንግድ መስመር መልኩን እንዲቀየር የሚያደርግ ታላቅ የታሪክ ማጥቃለያ ሆኖ ነው የምናገኘው። ይህንን ብለን ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እንቋጫለን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ ቸር ቆዩን ብለን እንመኛለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ መልሰን እንመጣለን። እስከዚያ በቸር ቆዩን። ሰላም።